የክርስቶስ ሕማም መከራ ሲገባ ትክክለኛውን የተመጠነ ህይወት መኖር ነው የምንጀምረው። መጽሐፍ የማያነብ ሰው በነገራችን ላይ ቅዱስ ዮሐንስ አፈወርቅ ክርስቲያን አይደለም ይላል። ካለማንበብ የበለጠ ላለማንበብ ያቀረብካቸው ምክንያቶች በአጠቃላይ ኃጢአቶች ናቸው ይላል። ሐዋርያት በሰበኳት ድል ነሺዎች በሞቱላት በአጠቃላይ መከራው ስግደቱ ምናምን በቃ ተመስገን ከዛ መከራ ስላላቀከን አሁን ዘና ፈካ ወደሚል ህይወት ስላሻገርከን አሁን የኛ ጋር ነው ስካሩ፣ አሁን እኛ ጋር ነው ዳንኪራው፣ አሁን እኛ ጋር ነው ምግቡ እንልና እንጎለታለን። ሌላ ላይፍ ውስጥ ማለት ነው። ሌላ ላይፍ በቃ ከጠዋት ጀምሮ እስከ ማታ ምግብ 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 የምግብ ማከፋፈያ ሳጥን ወይም ዕቃ ወደ መሆን መሻገር ማለት ነው። ይሄም ክርስቶስን አለመረዳት ነው። አለመረዳት ነው። ሲገባን የክርስቶስ ሕማም መከራ ሲገባን ትክክለኛውን የተመጠነ ህይወት መኖር ነው የምንጀምረው። ነገረ ክርስቶስ ትምህርቱ ሌላ አይደለም። የተስተካከለ ትክክል የሆነ ህይወት ወደ መኖር የሚያመጣ ነው እንጂ ዝም ብሎ ኢሞሽናል በሆነ መንገድ አይደለም፣ ስሜታዊ በሆነ መንገድ አይደለም የሚደረገው የሆነ ነገር እና በጥንቃቄ በማስተዋል የምናደርገውን ሁሉ እንድናደርግ ነው። ስለዚህ ነገረ ክርስቶስ የሚለውን ነገር ስናስብ አሁን ተዋህዶ የሚለውን ቃል ከስጋ ጋር የተዋሃደበትን ምስጢረ ተዋህዶ ተከታታይ ነገር ስለሚፈልግ ደግሞ የተወሰነም ከበድ ሊል ስለሚችል እዚህ ደግሞ ስቴጃችሁ በጣም የተለያየ ነው የሚሆነው። ደረጃችሁ ንባባችሁ ምናምን አላቅም የተለያየ አይነት እውቀት ያለው አለ። ግን ጀነሪክ በሆነው መንገድ ፋንክሽናል የሆነው ክሪስቶሎጂ ይሄ ግብር ተኮር የህይወት መርህ እዛ ላይ ስላለ ማለት ነው። ያንን ነው አሁን የተናገርኩት ማለት ነው። ቃል ስጋ የሆነው ለምንድን ነው የሚለውን ማይከል ያደረገ ፍቅር፣ ይቅርታ ምናምን ያልነው አለ አይደል? ትትና እንደዚህ የሚሉ ጉዳዮች ማለት ነው። ይሄ የህይወት መርህ ነው። ይሄ የህይወት መርህ ሁልጊዜ የሚቀጥል ነገር ነው። የህይወት ትክክለኛ ጡም ዜማዋ ይሄ ነው። በነገራችን አንድ ሰው በነገራችን ላይ ይሄን ነገረ ክርስቶስን ከተረዳ ይሄ አሁን ምስጋና ምናምን የሚባለው ነገር በአጠቃላይ ትክክለኛ እግዚአብሔር የሚወደው ምስጋና እዚህ ውስጥ ስንገባ ነው የሚኖረው። ራሱ እዚህ ውስጥ ስንገባ ማለት ትክክለኛ ፍቅር ሲኖረን፣ ትክክለኛ ይቅርታ ሲኖረን፣ ትክክለኛ ትሕትና ሲኖረን፣ ትክክለኛ ተአምኖ ኃጢአትን ማመን፣ በእግዚአብሔር መታመን፣ ክርስቶስ እንድንሆን የነገረንን ስንሆን ያን ጊዜ ድምፁ ሰማየ ሰማያት የሚገባ እጅግ ማራኪ የሆነ ዜማ እያዜምን እንደሆነ ማወቅ አለብን። ያ ካልሆነ ግን ሁሉም ነገር ብዙ ነገር የሚሆነው ዝም ብሎ የማስመሰል ምናምን። ገብቷችኋል ማለት የፈለግኩት ነገር ሰምታችሁኛል? ሀሳቡ ግልጽ ነው። ዝም ብዬ ከህይወታችን ጋር አገናኝቼ ነው ነገረ ክርስቶስን ለማቅረብ የሞከርኩት። ያ ተከታታይ ስለሚፈልግ ማለት ነው። ደግሞ ጠለቅም ስለሚል ቅድመ እውቀትም ስለሚፈልግ። ግን ንባብ ታነባላችሁ? የቤተ ክርስቲያን መጽሐፍ አባ ላገባ ነው ማንን? የአጎቷ ልጅ የአክስቴ ልጅ የክርስትና እንዲህ አንስቶ የአክስቴ ልጅ ደግሞ የአጎቴ ልጅ እንደዛ እያላችሁ አባ ጋር ጥያቄ ዝም ብሎ ማጉረፍ። ታነባላችሁ የቤተ ክርስቲያን መጽሐፍ? እየሰማችሁ ነው ወይ? ጥያቄ የጠየኳችሁ ታነባላችሁ ወይ የቤተ ክርስቲያን መጽሐፍ? እሺ ሰራተኛ የሆነ እስቲ እዚህ እጁን ያወጣ እንዴ? የለም ሰራተኛ? እሺ ስለዚህ እናንተ ትሰራላችሁ ማለት ነው አይደለም? እሺ መጽሐፍ አታነቡም ግን ቤተ ክርስቲያን ማለት ነው አይደል? መጽሐፍ የማያነብ ሰው በነገራችን ላይ ቅዱስ ዮሐንስ አፈወርቅ ክርስቲያን አይደለም ይላል።
ንስሐ መግባት ምናምን የሚለውን ብቻ ይዛችሁ እንዳይሆን። ንስሐ ሲገባ አንዱ ንስሐ የሚገባው እንደው ታውቃላችሁ? አባ ቅዱሳት መጻሕፍትን አንብቤ አላቅም። ከዛን ደግሞ አባ መተው እንዲያነቡላችሁ ጠብቁ። እሺ መተው ነው እንዴ አታቅም ላንብብልህ እንዲሉ ደግሞ ጠብቁ። ቅዱሳት መጻሕፍትን አንብቤ አላቅም። ንስሐ ይገባል። ኃጢአት ነው ኃጢአት ነው እያቸዋለሁ። ሌላ አሁን ስለዚህ እንደ ህይወት ግዴታ መጻሕፍትን መግዛት ማንበብ ይኖርባቸዋል። የቤተ ክርስቲያን ማለት ነው። እየሰማችሁኝ ነው? ችግር አይደለም፣ ለራሳችሁ ጥቅም ነው የምናገረው ማለት ለራሳችሁ ጥቅም። ቅዱሳት መጻሕፍትን የማያነብ ሰው ክርስቲያን ነኝ አይበል። እንዲያውም ዮሐንስ አፈወርቅ ምንድን ነው የሚለው? እኔ እኮ ሚስት አለኝ፣ ልጆች አሉኝ፣ 2 ቢሮ እንደዚህ ይዘረዘረቸውና ምክንያቶችን ካለማንበብ የበለጠ ላለማንበብ ያቀረብካቸው ምክንያቶች በአጠቃላይ ኃጢአቶች ናቸው ይላል። አይቻልም ማለት አንድ ክርስቲያን ላለማንበብ ምክንያት ማቅረብ እውር እንኳን ብትሆን ማንበብ አለብህ ነው የሚለው። እውሩ ባያይ እንኳን ማለት ነው ማንበብ አለበት ይላል። እና ነገረ ክርስቶስ ነገረ ሃይማኖትን ለመረዳት በደንብ ስርዓትንም ማንኛውም ነገር ለመረዳት በደንብ ቅዱሳት መጻሕፍትን ማንበብ፣ ወላጆች ልጆቻችሁን በደንብ አድርጋችሁ ተንከባክባችሁ ክርስቶስን እንዲቀምሱ አድርጋችሁ ማሳደግ። በተለይ የልጅ አስተዳደግ ምናምን የሚመለከቱ መጻሕፍቶችን ማንበብ አለባችሁ። ክርስቶስን እንወደዋለን ካላችሁ የልጅ አስተዳደግን የሚመለከት መጽሐፍ ግዴታ ማንበብ አለባችሁ። ግድ ልጅን ካዝረከረካችሁ፣ በነገራችን ላይ ንስሐ ሲገባ አሁንም ወላጆችም ደግሞ ልጄን ጤናማ አላደረኩትም ተብሎ ሁሉ ይገባል። ምንም አይነት ጽድቅ ቢኖረን ቅድስና ቢኖረን ልጃችን በእኛ ስንፍና ምክንያት ኃጥእ ከሆነ በእሷ ብቻ ምክንያት ሲኦል እንገባለን። እንደ መክሊት ነው የምትቆጠረው። እሷን አንድ መክሊት ብሏታል አምብሮዝ የተባለ ሊቅ ማለት ለአንዱ 1 ለአንዱ 2 ለአንዱ 3 መክሊት ሰጠ ይላል። አንዱ እሱ ልጅ ነው ይላል። እግዚአብሔር ልጅን መክሊት አድርጎ ነው የሚሰጥ። የሚፈልገው እግዚአብሔር ሲሰጥ የሚሰጠው ሕፃን ልጅ ለእኛ ሲሰጥ በንጽህና ነው የሚሰጠው። ሲያድግ ግን ሊቆሽሽ ይችላል። የሚቆሽሸው ከኛ አስተዳደግ ችግር የተነሳ ነው። ስለዚህ ንጹህ አድርጌ የሰጠውን ልጅ ምን አደረግከው ብሎ ይጠይቃል ማለት ነው። በነበረበት ከጠበቅን መልካም፣ የበለጠ እንዲያተርፍ ካደረግን የበለጠ ዋጋ እናገኛለን። ከተሰጠው መልክ ግን እንዲወርድ ካደረግን ግን ልጅ ማሳደግ፣ ማብላት፣ ማጠጣት ይሄ ፓጋኖችም ያደርጉታል። ማብላት፣ ማጠጣት፣ ማልበስ እንደዚህ ምናምን እሱም ፓጋንም ያደርገዋል። እሱ ማሳደግ አይባልም። ፓረንቲንግ ዘ ቻይልድ ቱዋርድ ዘ ኪንግደም ኦፍ ጋድ ሚል የግሪክ ኦርቶዶክስ ቤተክርስቲያን ፊሊፕ ነው እንደዚህ የሚባል አንድ ዶክተር ያዘጋጀው መጽሐፍ አለ። ልጆችን ወደ እግዚአብሔር መንግስት ከፍታ ወይም ወደዚያ በመውሰድ ማሳደግ ሚል አለ። የእግዚአብሔር መንግስት እንዲወርሱ አድርጎ ማሳደግ ማለት ነው። እንደዛ አድርጎ ያ ሁሉ ነገረ ክርስቶስን ነው የሚይዘው። በነገራችን ልጆችን ክርስቶስን አሳይተው ካሳደጉ የፈለገ ነገር ቢመጣ መች አሁን ቅድስት ሲምፖሮዛ የምትባል እናት 7 ልጆቿን ለሰማዕትነት አብቅታለች። እቺ በዚህ ዮሐንስ ወንጌል ላይ ትዝ ይላችኋል። ሳምራዊቷ ሴት ታስታውሳላችሁ? 5 ነው እንደዚህ ልጆች ነበር። እሷም ሰማዕት ሆና ነው ያረፈችው። 5 ልጆቿን ወልዳ ለሰማዕትነት አብቅታለች። 5 ያ ማለት ምን ማለት ነው? እሷ ክርስቶስን በውሃ ዳር አካባቢ ጠማኝ ብላ ነው ያገኘችው አይደል? ጠማኝ ብላ አጠጣት። የሕይወትን ውሃ ከጠጣች በኋላ ልጆቿን አጠጣች፣ ሳምራውያንንም አጠጣች። እነሱንም ልጆቿንም ወደ እግዚአብሔር መንግስት መራች። የተጋባችሁ ካላችሁ ደግሞ ባልና ሚስት በጋብቻ ውስጥ ስትሆኑ አሁን በተለይ በቅርብ የተጋባችሁ ቅርቦቹ የቆያችሁ የምትጣሉ የመጣችሁ አባን አስታርቁን እንደዚህ እንዲህ እኮ ተጣላ ሚስቴ እንዲህ ያረገች እንደዚህ ምናምን ይሄ በነገራችን ላይ በጣም አሳዛኝ ነገር ነው። ሶቅራጥስ የተባለ ፈላስፋ ቅዱስ ዮሐንስ አፈወርቅ ይጠቅሰዋል።
ያገባት ሴት አይነ መጭማጫ፣ ጸጉረ ለሃጫ፣ ጥርሰ ገጣጣ፣ ደረተ ማንጣ፣ ወገበ መናና፣ እግረ ዘነዘና፣ ባጭር አገላለጽ እኔን ነው የምትመስለው ማለት ነው። መልኳ ማለት ነው። ደግሞ በጣም ነጭናጫ ሴት ናት። ጠባይም የላትም መልክም የላትም። እሱ ደግሞ በጣም ፈላስፋ ነው። አግብቶ ግን አንድ ቀን ሳይጣላ ይኖራል። ሌሎች ፈላስፎች ደግሞ እንዴ አንተን የመሰለ ምሁርና የተማረ እንዴት ነው እቺን ከመልክ ከጠባይ ጠባይ እንዴት እሷን ልታገባቻል? በአጠቃላይ ሰው ያጉረመርማል። እሱ ግን ፈላስፋ ነው። ምን ብሎ ቢመልስ አሪፍ? እሷን ያገባሁት እሷን ላብራቶሪ አድርጌ ስትሰድበኝና ያልሆነ ነገር ስትናገር ትዕግስትን ልቀምስ ፈልጌ ነው። ትዕግስት ምንድን ነው የሚለውን ነገር ፕራክቲካሊ ማለት ነው። ስትሳደብ ስትነጫነጭ ዝም ስል፣ ስለዚህ እሷን ማግባቴ ጠቅሞኛል። ትዕግስትን የእውነት እንዳጣጥም አድርጎኛል። እየሰማችሁ ነው? ዮሐንስ አፈወርቅ ምን ይላል? ፈላስፋው እንዲህ ካለ ክርስቲያን እንዴት ነው እንዲህ ማለት የሚያቀተው ይላል። እንዴት አንድ ክርስቲያን ከዚህ ያንሳል ነው። አሁን ይሄን የምነግራችሁ ለምንድን ነው? ጋብቻ ክርስቶስን ማዕከል ያደረገ ካልሆነ ችግር አለው። ከመጋባት በፊት ክራይቴሪያ ብዙ ሰዎች እያበዙ ችግር ይፈጥራሉ። ግን እሱ ችግር የለም። ከመጋባት በፊት የነበረውን እንተውና የተጋባችሁን ነው የምለው። ከተጋባ በኋላ እንፋታ አይቻልም። በነገራችን ላይ አንዳንድ ሰዎች ለመፋታት ፈልገው ይሄማ ራሱ እግዚአብሔር ራሱ እኮ ይሄንማ እንዴ ተፍታ ነው የሚለው ብለው እግዚአብሔርን ወክለው መናገር የሚፈልጉ ሰዎች አሉ። በቃ ብለው ማለት ነው። ፍቺ ግን አይፈቀድም። እየሰማችሁ ነው? አይመጣም ማለት ምንድን ነው? ጋብቻ ውስጥ በነገራችን ላይ ትልቅ ዋጋ ያለው አንዱ አንዱን በመሸከም ውስጥ ነው። ይሄ ደግሞ አሁን ለኛ አይመስለንም። ያልሆነ ነገር አትናገር ምናምን ሁሉ ልትሉ ትችላላችሁ፣ ይገባኛል። እኔን የወጋ አንተም ቢወጋ ምናምን ብዙ ተረት ሁሉ ግጥም ሁሉ ልታመጡ ትችላላችሁ። ግን እውነት ነው የምነግራችሁ። የእውነት ክርስቶስ የሆነውን ለምሳሌ ቤተክርስቲያን የሙሽሪት ምሳሌ ናት። ክርስቶስ የሙሽራ ምሳሌ ነው። አይደለም ወይ? ነገረ ክርስቶስ ማለት እኮ የባልና የሚስት ተዋህዶ ማለት እኮ ነው። ኤፌሶን መልእክት ላይ የተጻፈው እሱ ነው። እደውኒ ያፍቅሩ አንስቲያሆሙ በከመ ክርስቶስ አፍቀራ ለቤተ ክርስቲያን። ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ አለ። ክርስቶስ ማንን እንደወደደ ተናገሩ በደንብ። ማንን እንደወደደ? ክርስቶስ ቤተ ክርስቲያን እንደወደዳት እየጠላችው፣ ቅድም አላለም ይሰቀል እያለችው የወደዳት። ሴትን ደግሞ ኃላፊነት ሰጠ። ወአንስትኒ ይትአዘዛ ለዓመታት ይሆን ከመዘለ እግዚእነ። ባልን ክርስቶስ ቤተክርስቲያን እንደወደዳት ይውደድ አለ። ሚስትን ደግሞ ቤተክርስቲያን ለክርስቶስ እንደተገዛች ለባሏ ትገዛ። እየሰማችሁ ነው? ሴቶቹ እንዲህ ብለው የኛ ጊዜ መገዛት እያላችሁ ነው አይደለም? የቱ ይበልጣል? በነገራችን ላይ ለእናንተ ነው እንደውም እንትን ቦነስ የተሰጣችሁ ማለት ነው። ወንዱን ክርስቶስ ቤተክርስቲያንን እንደወደዳት ይውደድ ነው። ሴቲቱን ደግሞ ያለው ምንድን ነው? ትታዘዝ ነው ያለው። ለማን ነው ግን የምትታዘዘው? ለአፍቃሪዋ። አሁን እንዲህ ደግሞ ልትሉ ትችላላችሁ። አይ የኔ ባል እኮ አያፈቅረኝም ምናምን። አንዱ አንዱን ወደ ራሱ ስራ ሊያመጣ የሚችለው የራሱን ስራ ሳያጉረመርም መስራት ሲጀምር ነው። ለምሳሌ የሚስት ስራ መታዘዝ ከሆነ ሳታጉረመርም የምትታዘዝ ከሆነ ከእግዚአብሔር ዘንድ ጸጋ ታገኛለች። የባል ስራ ማፍቀር ከሆነ ሳያጉረመርም የሚያፈቅር ከሆነ ምንም በቃ ያሸንፋታል። በነገራችን ላይ የፈለገ አመፀኛ ብትሆን ያሸንፋታል። ነገረ ክርስቶስ ይሄም አለው ማለት ነው። ጋብቻ እየሰማችሁ ነው አይደል? የምናገረው ጋብቻ አለው። አንዱ አንዱን መሸከም፣ አንዱ አንዱን ማዳን፣ ይሄ አለው። እየበዛ እየሄደ ነው፣ እየሰፋም እየሄደ ነው። ግልጽ ነው እስካሁን ማለት የፈለኩት እዚህ ጋር እኔ አገላለጽ ላቆም። በጣም
ሁላችሁም በደንብ በጥንቃቄ እንድትኖሩ ሀሳባችሁ እንድታስተካክሉ ጥል የሚባለውን ነገር በጣም ለማስወገድ ሞክሩ። ታግሼ 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 ሞክሬ ሞክሬ ጸልዬ ጸልዬ ስትሉ በተገላቢጦች ደግሞ አስቡ። እግዚአብሔርም እኔን ታግሶ ታግሶ ልክ አንቺ ልፈታው ነው ስትይ እግዚአብሔርም አንቺ ልፈታሽ ነው። እንደዛ ነው ማሰብ። ታግሼው ታግሼው ሲል እኔ ማለው አይደል ከልጅነት ጀምሮ ታግሼሽ ታግሼሽ እግዚአብሔር ከላይ ሆኖ እንደዛ እኮ ይላል። ልክ ልፍታው ስትይ እግዚአብሔርም አንቺን ከጸጋው ፈታውሽ ይላል። ኢንዲቪዥዋል ይሄ ቪዚቢሊ ስለማይታይ እንዳልሆነ አድርጋችሁ አታስቡ። ያ እንድታስቡ ለማለት ነው። ሌላ ጥያቄ ያለው አለ? ጨረስኩ እኔ ነገረ ክርስቶስ የሚለውን በአጭር አገላለጽ። ጸነን ከበድ የሚሉ ከነገረ ክርስቶስ ጋር የተገናኙ ጉዳዮች ምናምኖች ጊዜም ይፈልጋሉ፣ ቅድመ ትምህርትም ይፈልጋሉ ምናምን። ስለዚህ ሳብራራ ማወቅ ቢፈልግ ሰው ካለ ጥያቄ መጠየቅ ይችላል። እዚህ እንኳን ባይሆን ምንም ችግር የለውም። የእውነት ማወቅ ፈልጋችሁ ከሆነ በግልም መጠየቅ ትችላላችሁ። እየሰማችሁ ነው የምናገረው፣ ስለ ሃይማኖታችሁ ማለት ዶክተር ብላችሁ ደግሞ ያልሆነ የሆነውን ጥያቄ ሁሉ እንድጠይቁ አይደለም። ዶክትሪናል የሆነ ጉዳይ አሁን ነገረ ክርስቶስን ማወቅ የፈለገ ሰው ማወቅ ፈልጋለሁ ምን መጽሐፍ ላንብብ ቢል ሰጀስት አደርጋችኋለሁ። ምንም ችግር የለውም። መጽሐፍ እጠቁማችኋለሁ፣ ታነባላችሁ፣ እንደዛ ታደርጋላችሁ። እንደዛ ያልገባችሁ ነገር አንብባችሁ ደግሞ ካለ መጠየቅ ትችላላችሁ። ነገረ ክርስቶስ ሌሎች ጉዳዮችንም ችግር የለውም፣ ግን ማንበብ ግን አለባችሁ። እኔ ያው ስትጠይቁኝ ብዙ ጊዜ እንደ ሰውየው ደረጃ አሁን እንደ አባ ያሉ ሰዎች ቢጠይቁኝ ሽምቅቅ ብዬ ቶሎ መልሷን ነው የምናገረው። እንዴ አባ መጽሐፍ አንብቡ ምናምን ለነሱ አይባልም። እነሱ አባቶቻችን ናቸው፣ ብዙ ኖረዋል፣ በሚችሉት ያነባሉ፣ ግን አፕሪሼት ነው የሚደረጉት። እየሰማችሁ ነው። አሁን ለምሳሌ ማን ልበል? እሱ አሁን ለምሳሌ ቢጠይቅ አንተ ሂድና መጽሐፍን አንብብ ነው የሚባል። ወጣት ስለሆነ ማለት ነው ማንበብ ነው ያለበት። እንደዚያ ነው። ጥያቄ ያለው አለ ካለ ልቀበል፣ እዚሁ ጋር የተያያዘ ከሌለ እኔ ጨረስኩ። እሺ የሚገርም ነው። እንዲህ ልክ ስትል ለካ አንድ መጽሐፍ እኔ ራሱ ይዣለሁ። አይገርም? ኮኢንሲደንት ነው። ግን መጽሐፉ ገበያ ላይ አለ፣ እኔ እጅ ላይ ግን የለም። የእኔ መጽሐፍ ቢሆንም እኔ እጅ ላይ ግን የለም። ችግሩ እሱ ነው። ገበያ ላይ ግን 4 ኪሎ አለ። ይሄ አሁን ሰሞኑን አሁን መች ነው የወጣው? 2017 የካቲት ነው። አዎ የካቲት ነው የወጣው። የኔ መጽሐፍ ነው። ሸመገልኩ መሰለኝ። የካቲት ነው የወጣው። እዚህ ላይ ነገረ ክርስቶስ አለ፣ ነገረ ማርያምም አለው። ወቅታዊ ሚዲያ ትከታተላላችሁ? ሚዲያ ላይ የተወሰኑ ውዝግቦች ክርስቶስ ምናምን ላይ እመቤታችን ላይ ይሄ ጥንተ አብሶ ምናምን ጋር ስለተነሱ ለዛ ብዬ የጻፍኩት ነው። ያንን ለማጥራት ማለት ነው። እንዴት ነው የምንረዳው? ለዛ የተጻፈ ነው እና እዚህ ላይ አለ አይነ ልቡና ይኸው አለ 4 ኪሎ 5 ኪሎ አለ። ብዙ ባኮስም ሰርዲኖስም መጻሕፍት ቤቶች አሉ። እዛ ቅድስተ ማርያም አለ አይደል? ቅድስተ ማርያም ቤተክርስቲያን እዛ ጋር አዲስ ህንጻ አለ የራሱ የቅድስተ ማርያም እዛ ንግድ ባንክ ምናምን ያለበት እዛ ብትሄዱ አለ። ዋና አከፋፋዩም እዛ ስለሆነ ኦልሞስት እርግጥ ይሄ ትንሽ የቀራቸው ይመስለኛል። የታተመውም ትንሽ ስለሆነ ግን አለ። ለእናንተም ይሁን የሚጠፋ አይመስለኝም በእርግጠኝነት። ሌሎች የጻፍኳቸው መጻሕፍቶች አሉ ግን ገበያ ላይ የሉም። ስነ ፍጥረት ምናልባት ስነ ፍጥረት በአበው አስተምሮ ምናምን የሚለው 100-200 ፍሬ
አግኝቻለሁ እና አለ እሱ ይመስለኛል 200 ፍሬ። እስካሁን ምን ያህል እንደሚኖራት አላቅም። ትምህርተ ጽድቅ የሚል መጽሐፍ ግን ይሄ ትምህርተ ጽድቅም ያለ አይመስለኝም። እሱ የነገረ ክርስቶስና የታምረ ማርያም ጥያቄ መልስ ነው ይሄ ትምህርተ ጽድቅ የሚለው። ግን እሱ እዚህ ውስጥ በጣም አንባቢ ሰው ካለ እኔ ጋር ስልጠና አሰልጥኜ ነገረ ክርስቶስ ነገረ ማርያም አሰልጥኜ እሰጣችኋለሁ። ያ ትምህርተ ጽድቅ እሰጣችኋለሁ በነፃ እያሰባችሁ እንዳይሆን እንዳያጡት ገበያ ላይ ብዬ ቤት እኔ ጋር 300 ምናምን ፍሬ አስቀምጬ ስልጠና እየሰጠው ለሰልጣኞቹ 50 እንደዚህ እየሰጠው አሁን ይመስለኛል አንድ 50-60 ፍሬ ይኖራል ቤት። ይሄ ትምህርተ ጽድቅ ተለቅ የሚል መጽሐፍ ነው። ታምረ ማርያም ነገረ ማርያም ላይ የሚነሱ ብዙ ጥያቄዎችና ነገረ ክርስቶስ ጥቅሶች እነዚህ ዋና ዋና የሚባሉ ኢስላሞችም ፕሮቴስታንቶችም ካቶሊኮችም ምናምኖችም የሚያነሷቸው ጥያቄዎች መልስ ነው ትምህርተ ጽድቅ። የዚህ መጽሐፍ ቅጽ 1 ነው። ይሄ ቅጽ 2 ነው የትምህርተ ጽድቅ ይሄ እና አለ። አሁን አንባቢ ሰው ካለ እዚህ የእውነት የምታነቡ ካላችሁ እሰጣችኋለሁ። እኔ እንጠይቃችሁ ማለት ነው። እየሰማችሁን አይደለም? ይህንን ትምህርተ ጽድቅን ገበያ ላይ ስለሌለ ማለት ነው። ኦርቶዶክሳዊ አእምሮ የሚል መጽሐፍ ምናልባት ሊኖር ይችላል፣ አላቅም። እሱም አንድ 10 ምና 20 ፍሬ ሊኖር ይችል ይሆናል፣ አላቅም። አለ እሱም መጽሐፍ እንደ መጽሔተ ወርኃዙት ምናምን የሚለውን አባታችንም ሲነግሩኝ ነበር። የወጣቶች ሕይወት ነው፣ ኦርቶዶክሳዊ የወጣቶች ሕይወት የሚል መጽሐፍ አለኝ። እሱ መጽሐፍ አልቋል። እሱም እርግጥ ገበያ ላይ ግን እንድታውቁት ነው። ፈውሰ ሕይወት የሚል መጽሐፍ አለ። እሱ እንኳ ለወደፊት ካስመረኩ ታዩት ይሆናል። ወጥቷል፣ ቆይቷል። ይሄ ራስን ማጥፋት፣ ጭንቀት፣ ተስፋ መቁረጥ ምናምን የሚባሉ ጉዳዮች ብዙ ሰው ራሱን እያጠፋ ስለነበረ ያን የሚመለከት መጽሐፍ ነው እሱ መጽሐፍ። እሱ ተቀምጧል በሆነ ምክንያት በደንብ ተመርቆ እንደዚህ አይነት ጉዳይ ውስጥ ያሉ ሰዎች ተሰብስበው ሊደርሳቸው ይገባል ምናምን ተብሎ ተቀምጧል። ዘረዘርኳቸው አይደል? ሳላስብ የኔ መጽሐፍ አዘረዘራችሁ ማለት ነው። ስለዚህ ባጭሩ 7 መጽሐፍ አሁን ዘረዘርኩ። ስለዚህ ጥያቄ ያለው ካለ ችግር የለውም። ዶክትሪናል የሆነ ጉዳይ ማወቅ የእውነት የሚፈልግ ሰው ካለ ይህንን መጽሐፍ ልክ ሄዳችሁ ስትገዙ ወይም የሆነውን መጽሐፍ ከአሁን ከገለጽኩላችሁ ትምህርተ ጽድቅን አላቅም ብቻ እንደዛ ነው። ለማንኛውም አመሰግናለሁ። እሳቸውን ጥያቄያቸውን መልሻለሁ አይደል? አንድ ጠቁመኝ ብለው 7 ጠቁም ያለው 2 ጠቁመን ብለው ሌላ ጥያቄ ያለው የለም አይደል? ጥያቄ መጥ የተሰጠ ሀሳብ አስተያየት ነው። ስለ ነገረ ክርስቶስ ከዚህ በስፋትና ስለ ምስጢረ ሥላሴ ስለ ሕፃናት የልደት አከባበር ባኮትን መጥተው ያስተምሩ የሚል ጥያቄ ነው። እንግዲህ ፕሮግራም ለሌላ ጊዜ ማለት ነው። በህይወት ከኖርን ነው አይደለም የሚሆነው አይደለም? ከቆየን ማለት ነው። ምናልባት አይታወቅም እኮ ወይ አሁን ለምሳሌ እኔ በመነኩስ አታገኙኝም። ገዳም መታችሁ ካልሆነ አይደል? አዎ እያሉ ነው አይደለም? ከኖርን እግዚአብሔር ካኖረ ምንም ችግር የለው። ልደት ግን የተባለው ልደት አሁን ሰዓት በጣም ስለሄደ ነው። አንድ ልደት ለማክበር አንድ ወንድም በቤተሰብ ልጅ ይዘው እንደመጡም እሳቸው ጠቆም አድርገው ነበረ። ልደት በርዝዳይ ማክበር በራሱ ኃጢአት አይደለም። በርዝዳይ በግብጾችም በህንዶች በደንብ ይከበራል። በሌሎቹ አብያተ ክርስቲያናት ይከበራል። ግን በርዝዳይ ሲከበር እንዴት ነው የሚከበረው ነው? በርዝዳይ ልጁ ሲወለድ እንዴት ነው የሚወለደው? ወይም ልጅቱ ስትወለድ እንዴት ስትወጣ ለምሳሌ ከማይፀን ምን እያለች ነው የምትወጣው? ወይም ምን እያለ ነው የሚወጣው? እያለቀሰ አይደል? እሺ አንድ ሁለተኛ ሲወጣ አንድ ልጅ ልክ በሚወለድበት ቅጽበት ኃጢአት ይኖርበታል ወይ? ንጻ ጠባዩ አያድፍም ማለት ነው አይደለም? እሺ በእናት ማህፀን ጽንስ እንዴት እንደሚቀመጥ ታውቃላችሁ? እንዴት ነው የሚቀመጠው?
የወለዱትን ልጠይቅ ነው። ተገልብጦ ነው አይደለም የሚቀመጠው? አይደለም ይመስለኛል ብለዋል። ተገልብጦ አንፎርቹኔትሊ በጣም አስገራሚ ነው። ተገልብጦ ተቀምጦ ነው ሲወጣ የሚያለቅሰው። ያ እና በርዝዴይ ሄሮድሳዊ በርዝዴይ አለ። የሄሮድስ የልደቱን ዕለት ያከበረበት የሱ ፈርዖናዊ በርዝዴይ አለ። ዮሐንሳዊ በርዝዴይ አለ። ክርስቶሳዊ በርዝዴይ አለ። የዮሐንስ ልደቱ ምንድነው የተባለ? በመጽሐፍ በመወለዱ ብዙዎች ምን ይላቸዋል ነው የተባለ? እየሰማችሁ ነው ወይ? እነማን ደስ ይላቸዋል ነው የተባለ? ብዙዎች አይደለም የተባለ? በመወለዱ። ጌታ ደግሞ የተወለደው ስለኛ ነው አይደለም? በርዝዴይ ነው። በርዝዴያቸው በተለየ መንገድ የሚከበርላቸው 3 ናቸው። ዮሐንስ መጥምቅ፣ ክርስቶስና እመቤታችን። የሌሎቹ ይከበራል። የአቡነ ተክለ ሃይማኖትም ሌሎችም ይከበራሉ። የአቡነ ተክለ ሃይማኖትን እኛ ብቻ ሳይሆን ግብጾችም በርዝዴያቸው የልደት ቀናቸውን ሁሉ ያከብራሉ። እና በርዝዴይ ሲከበር አንድ ልጅ ሲወለድ ያለቅሳል። ለምሳሌ እድሜው እየጨመረ ሲል ለምሳሌ እኔ አሁን የኔን በርዝዴይ ላከብር ከሆነ አሁን እኔ በርዝዴይ በምወለድበት ጊዜ የነበርኩበት ሁኔታ ላይ ነኝ ማለት እችላለሁ። አሁን አይደለም። አንድ ልጅ ሲወለድ ኬክ ይበላል አይበላም? አይደለም። ችግር የለውም። በርዝዴዩ ላይ እንዳትቆርሱ ለማለት አይደለም፣ ግን ይበላል ወይ ነው ጥያቄው። አይበላም። አይደለም። አንድ ልጅ ሲወለድ ንጹህ ነው ብለናል። አሁን እኔ የኔም በርዝዴይ ሳከብር አንድ ልጅ ሲወለድ እያለቀሰ ከሆነ የኔም በርዝዴይ ላከብር ከሆነ የኔም በርዝዴይ በጭፈራ በምናምን ላረገው አልችልም። እንዴት እንደዛ አደርገዋለሁ? በምወለድበት ጊዜ የነበርኩበትን ሁኔታ እያሰብኩ ግን ማክበር እችላለሁ። ምን ማለት ነው? አንድ ልጅ ሲወለድ አንደኛ በሚወለድበት ጊዜ ጻድቅ አለ፣ አንድ ቅዱስ። በዛ ቀን በርዝዴይ ለምሳሌ ልጁ እንዲባረክ አትፈልጉ? ልጃችሁ ልደቱ ስታከብሩ እንዲባረክ ነው ወይስ እንዲረገም ነው? እንዲባረክ ነው። በሚወለድበት ጊዜ የሚከበር ቅዱስ አለ። የእመቤታችን ልደት ሊሆን ይችላል፣ የተክለ ሃይማኖት ልደት ሊሆን ይችላል። ብቻ አንድ ቅዱስ ቀን ነው የሚወለደው። ያን ቀን ያንን ልጅ ያ በተወለደበት ጊዜ ያለውን ቅዱስ እንዲያውቅ ይታረስ። ሁለተኛ ኃጢአት ሰርቶ ሊሆን ይችላል። ይሰራል ደግሞ 20 10 7 8 እያለ እያደገ ሲሄድ ኃጢአት እየሰራ ነው የሚሄደው። ስለዚህ በርዝዴዩ ላይ ዳቦ ወይም የሆነ ኬክ የሆነ ነገር አድርጌ ለነዳይ በዛ ልጅ በተወለደበት ቀን በሚከበር ቅዱስ አድርጌ በሰጠው አሁን በርዝዴይ እያከበረ እየሰማችሁ ቤታችሁ ኬኩ ትበላላችሁ። ኬኩ ቤት ያለው ይቅር እያልኩ አይደለም። በሱ እንደማትሰሩ ያቃለው እሱማ ቢሆን እሱ ኃጢአትን ስላለ ምን ጋራ ማለት እሱ ይቅር እያልኩ አይደለም። እሱ እንዳለ ሆኖ ግን ይሄንን አድርጎ ነው እያከበረ። ዋናው በርዝዴይ ስታከብሩ እነዚህ ነገሮች ታደርጋላችሁ። አክባሪው አካል ትልቅ ከሆነ ደግሞ እንደውም አሁን በርዝዴዩን ሲያከብር እያለቀሰ ነው ማክበር ያለበት ብዬ ነው የማምነው። ከቻለ ማለት ከቻለ ለምን ድሮ ስወለድ ንጹህ ነበርኩኝ፣ አሁን ግን የክፉዎች ሁሉ ክፉ ሆኛለሁ። ስለዚህ አሁን የኔ እድሜ 20-30 ዓመት ነው ዛሬ የማከብረው። በ30 ዓመት የንስሐ አባት የለኝም፣ አልቆረብኩኝ። እናንተ ቅጥዝ ያላችሁ የንስሐ አባት አለኝ፣ ቆርብ ያለው ግን አመፀኛ ነኝ፣ እንደዚህ ነኝ እያላችሁ ያ ወደ ቀደመ በምፈጠርበት ጊዜ ወደ ነበረ መልካ እግዚአብሔር እንዲያመጣኝ በማሰብ ገብታችሁ ኮንሰፕት አጭር ኮንሰፕት ነው የነገርኳችሁ። ከዛ ደግሞ በርዝዴያችሁ በጣም ብታከብሩ ጥሩ። የክርስትና በርዝዴያችሁ ብታከብሩ እየሰማችሁ ማለት የክርስትና የተነሳችሁበትን ቀን ታውቃላችሁ። እየሰማችሁ ነው ወይ? እሱን ቀን አታውቁትም? የበለጠ እሱን ቀን ማክበር ብትጀምሩ ጥሩ። ያ ቀን ግን ስፒሪቹዋል በሆነ መንገድ ነው የሚከበረው። ያ ይሄ በስጋ ልደት የምንወለድበት አለ ከመቀበላች ያኛው ደግሞ መንፈሳዊ ልደት። ለምን መሰረት የሚለው በኢስተር ኦርቶዶክስ አለ እንደዚህ የክርስትና ቀናቸውን ያከብራል። ዋና ቀን ስለሆነ ማለት ነው፣ ከእግዚአብሔር የተወለዱበት ቀን ስለሆነ እና
እና ሌላ ቀን ጨመርክብን ምናምን ብላችሁ እንዳታምፁ ማለት ነው። ተጨማሪ ሌላ በርዝዴ ያልጨምርብን የመጀመሪያውን በርዝዴ ያልቻለውም እንዳትሉ። በመጀመሪያ የሥጋ የልደት ዕለት ሁለቱን አንድ ላይ አድርጋችሁ ማክበር ትችላላችሁ። ምንም ችግር የለም፣ ኮንሰፕቱ ግልጽ ከሆነ ማለት ነው። ስለዚህ ስለ በርዝዴ ሰፊ ይላል ከማሰፋ ይህን ያህል ከተናገር አይበቃኝም? ይበቃኛል። ስለተከታተላችሁ ስለሰማችሁ ከልብ አመሰግናለሁ። እግዚአብሔር አምላካችን የተነጋገርናትን ትንሽ ነገር በየልቡናችን ላይ ጽፎ ፍሬ እንድናፈራ እርሱ በቸርነቱ ሁላችንም ይርዳል። ያስተማረን የመከረን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በስማት እግዚአብሔር ሐዋርያት በሰበኳ